ጨክኖ ዝቅ አድርጎ ቢያየኝ ከአይሁድ ጋር ሆኖ እንድቀርብ ወደሱ አዘዘኝ ጌታዬ። እግሩን አጥበዋለሁ ወድቄ በእምባዬ፣ እግሩን አጥበዋለሁ ወድቄ በእምባዬ። ባለውለታዬ ባለውለታ አነሳኝ ከትቢያ ተጥዬ ተመስገን። ቀራጭ አለቃ ቢሆንም ስራዬ እንድወርድ ከዛፉ አዘዘኝ ጌታ። ማረጌ መሸከም እስኪያቅተኝ ድረስ ቤቴ ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ። ባለውለታዬ ባለውለታ ያነሳኸኝ ልቤ አጥጥዬ ተመስገን ጌታ። ተባረከ በኢየሱስ ክርስቶስ። ቤቴ ተባረከ በኢየሱስ ክርስቶስ።
አነሳኸኝ ከሚዳጥጥዬ ተመስገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ወንድሞቼ እህቶቼ ሆናችሁ እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃ ላደረገን የቅዱሳን አባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ ልዑል እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ከረማችሁ? እንደምን ሰነበታችሁ? ባላችሁበት ሰላም እግዚአብሔር ይብዛላችሁ። ወንድሞቼ እግዚአብሔር መልካም ነው። ከልቤ ላለው ደግሜ እላለሁ እግዚአብሔር መልካም ነው። ይህን ብሩህ ቀን የሰጠን እግዚአብሔር ዛሬም ስሙን እንድንጠራ የረዳን አምላካችን እግዚአብሔር ወንድሞቼ ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እኛ ያለ እግዚአብሔር ባዶዎች ነን። እኛ ያለ እግዚአብሔር ወንድሞቼ ምንም ጥቅም የሌለን ሰዎች ነን። ብዙዎች ዛሬ በድፍረት ከሚገባው በላይ ይናገራሉ። ሃይማኖት አያስፈልግም፣ እግዚአብሔር አያስፈልግም የሚሉ የሆኑ ፍጥረቶች የሚመጡበት ዘመን ነው፣ እያየን ነው። በተለይ በሀገራችን ኢትዮጵያ ትንንሽ ልጆች አያለው። መቼም ይሄ ዘመን የጉድ ዘመን ነው። ሰው በራሱ በቂ ነው የሚሉ ፍጥረቶች ተነስተዋል። ወንድሞቼ ወንድሜ ስማኝ፣ እህቴ ስሚኝ፣ ሰው በራሱ በቂ አይደለም፣ ሆኖም አያውቅም፣ ሊሆንም አይችልም። ነጥቤ ምንድነው? እኛ ያለ እግዚአብሔር ባዶዎች ነን። ትንሽ ነርቫችን እዚች ጋር ብትነካ የለንም ወንድሞቼ። ስለዚህ አንታለል። ዘመኑ የቅጥፈት ዘመን ነው፣ ልክ ነው። ዘመኑ የውሸት ዘመን ነው። እኛ ግን እድለኞች ነን። ዛሬም ከእግዚአብሔር ጋር እንደዚህ ለጥቂት ደቂቃ ወስደን በፊቱ መቀመጥ እንዲቀላል አድርጋችሁ አትውሰዱት። ይህን ያዘጋጀ ይህን ያደረገ አባቶቻችን የነቢያት አምላክ የሐዋርያት አምላክ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። ወንድሞቼ እግዚአብሔር ቢረዳን ዛሬም እግዚአብሔርን በመካከላችን እንጋብዛለን። እግዚአብሔር በመካከላችን መጥቶ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን የሰው ያልሆነ የሱን የመለኮትን ሐሳብ እንዲያስተምረን የሱ ቅዱስ ፈቃድ ይሁንልን። ዛሬ እግዚአብሔር ቢረዳን የምንነጋገርበት እግዚአብሔር መንፈስ ቅዱስ የሚያስተምረን መንፈሳዊ ዕውርነትና ጣጣው በሚል ይሆናል። ይህን ትምህርት ባለፈው ጀምረነዋል። ወንድሞቼ ያለ እግዚአብሔር ሕይወት ዕውርነት ነው፣ ድቅድቅ ጨለማ ነው። ስለዚህ ነው መንፈሳዊ ዕውርነትና ጣጣው። ወንድሞቼ እዚህ ውስጥ ሁለት አበይት ቃላቶች አሉ። አንደኛው ዕውርነት አለ፣ ሁለተኛ ዕውርነት የሚያስከትለው ጣጣ አለ ወንድሞቼ። ለዚህ ነው እኛም መንፈሳዊ ዕውርነትና ጣጣ አለ ወንድሞቼ። መንፈሳዊ ዕውርነት አይደለም የመንፈሳዊ ዕውርነት የሥጋ ዕውርነት ወንድሞቼ ከባድ ነው። have you ever tried it? እስቲ ለአንድ ደቂቃ አይናችሁን ጨፍናችሁ just ለአንድ ደቂቃ ሞክሩት እስቲ። እንዴት የሚያስፈራ መሰላችሁ? አያችሁ፣ በጣም ያስፈራል። ስለዚህ አይደለም መንፈሳዊ ዕውርነት ሥጋዊ ዕውርነት ራሱ እጅግ ከባድ ነው። ለዚህ ነው ዛሬ እንግዲህ እግዚአብሔር ቢረዳን የምንማረው በመንፈሳዊ ዕውርነት ላይ ይሆናል ማለቴ ነው። አሁን እዚህ ጋር ከምናነሳቸው መሰረታዊ ነጥቦች አንዱ ወይም ዋነኛው የሚሆነው መንፈሳዊ ዕውርነት ምንድነው? really what is the spiritual blindness? ይሄ መንፈሳዊ ዕውርነት ስንል ምን ማለታችን ነው? ኦኬ መንፈሳዊ ዕውርነት ሆነ፣ እሺ መድኃኒቱ ምንድነው? የመንፈሳዊ ዕውርነት መድኃኒቱ ምንድነው? ወንድሞቼ ይሄንን እንነጋገራለን። የአባቶቻችን አምላክ እግዚአብሔር በመካከላችን ይሁን። እግዚአብሔር ይርዳል። እንግዲህ ባለፈው ከኔ ጋር የነበራችሁ ስንማር አንድ መሰረታዊ ሐሳብ አንስተን ነበር። ምንድነው? መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ያላቸው ቃሉን ሰምተው እግዚአብሔርን ቃል ሰምተው የንጉሱን ቃሉን ሰምተው በማያስተውሉ ላይ ክፉ ይሆንባቸዋል። ስለዚህ ልጆቼ እናንተ ግን ቃሉን ስትሰሙ አስተውላችሁ ስሙ።
ቃሉን ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ብሎ መድኃኒታችን ኢየሱስ ክርስቶስ አላቸው። እና በዛን ወቅት ክርስቶስ ያነሳው ነገር ምንድነው? ይህን ሲያስተምር እንዴ ለምንድነው ጌታ ሆይ ለሕዝቡ በምሳሌ ለምንድነው የምትናገረው? ለምንድነው ግልጽ በሆነ ቋንቋ ለሕዝቡ ማትናገረው ሲላቸው፣ አይ ይሄ ሕዝብ አለ የዚህ ሕዝብ ልቡ ደንድኗል፣ መንፈሳዊ እውር ሆኗል። ብነግረውም ባይነግረውም ጥቅም የለውም እንደማለት ነው። ይሄ ሕዝብ ልቡ ደንድኗል፣ እውር ሆኗል። ስለዚህ ልቡ ጨለማ ነው። እናንተ ግን ከዚህ ከደሙ ንጹህ ናችሁ። ስለዚህ ምን አለ? ስለ ሕዝቡ ሲናገር እንዲህ አለ፣ እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል። እናንተ ግን ላለው ይጨመርለታል ይባላል፣ ለእናንተ ግን ይጨመርላችኋል። የመንግስተ ሰማያትን ምስጢር ማወቅ ይሰጣችኋል። ይሄ ሕዝብ ግን እንዳልፈውሰው የዚህ ሕዝብ ልብ ደንድኗል። አያችሁ፣ ለእናንተ ግን አላቸው ላለው ይሰጠዋል ይበዛለታል፣ ከሌለው ግን ያ ያለው እንኳን ይወሰዳል። ይሄ ሕዝብ ልብ ብላችሁ ስሙ ወንድሞቼ፣ ይሄ ሕዝብ እያዩ ስለማያዩ እየሰሙ ስለማያስተውሉ ተመልሰውም ወደ እኔ እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል። በዓይናቸው እንዳያዩ፣ በጆሮአቸው እንዳይሰሙ፣ በልባቸው እንዳያስተውሉ ተመልሰው እንዳልፈውሳቸው የዚህ ሕዝብ ልብ ደንድኗል፣ ጆሮአቸው ደንቁሯል አለ መድኃኒታችን ኢየሱስ ክርስቶስ ነው ይህን ቃል ያለው። አያችሁ። ስለዚህ በዛን ሰዓት ነው እንግዲህ ለምንድን ነው በምሳሌ የምታስተምራቸው? የዘሪውን ማቴዎስ 13 ላይ ያለውን የዘሪውን ምሳሌ አንስቶ ሲናገሩ ለምንድን ነው በምሳሌ የምትናገሩ? ስለ አይደለም በቃ አያስተውሉማ። ይዘር ወይ አያስተውሉም። ይሄ ሕዝብ ይሰማል አያስተውልም፣ ያያል አይመለከትም፣ ልቡ ተደፍኖበታል። እናንተ ግን የእግዚአብሔርን ቃል ምስጢር ማወቅ ተሰጥቷችኋል ብሎ እንዳላቸው ባለፈው አያችሁ። እናንተ ግን የእግዚአብሔርን መንግስት ምስጢር ማወቅ ተሰጥቷችኋል። ይሄ እውርነት አያስፈልግም ማለት። ዛሬም ወንድሞቼ እግዚአብሔር መንፈስ ቅዱስ እኔና እናንተ ልጆቼ ሆይ መንፈሳዊ ዕውራን አትሁኑ፣ እውርነት ጉዳት አለው ይለናል። አያችሁ። ስለዚህ ወገኖቼ እግዚአብሔር ከእውርነት ይሰውረን። ከሁሉ የበለጠ ነው ብርሃን ወደ ሆነው ክርስቶስ ዞር እንድንል እግዚአብሔር ይርዳል። ወንድሞቼ እግዚአብሔር ካልረዳ አይቻልም። ግን በአጠቃላይ መንፈሳዊ ዕውርነት ምንድን ነው? መንፈሳዊ ዕውርነት ማለት ምን ማለት ነው ብለን ብንል እየሰሙ አለማስተዋል፣ እያዩ አለመመልከት፣ በአጠቃላይ የልብ ድንዳኔ መንፈሳዊ ዕውርነት፣ ወይም በሌላ አነጋገር የእግዚአብሔር እውነት የክርስቶስ እውነት የሰማችሁ ነው። የእግዚአብሔር እውነት የክርስቶስ እውነት ለመቀበል አለመቻል ወይም ለመቀበል አለመፈለግ መንፈሳዊ ዕውርነት ነው። በደንብ አድርጋችሁ ስሙ ወንድሞች፣ ሰምታችሁኛል? የእግዚአብሔርን እውነት የክርስቶስን እውነት የወንጌልን እውነት ለመረዳት አለመቻል ወይም አለመፈለግ መንፈሳዊ ዕውርነት ይባላል። ወይም በሌላ አነጋገር እኮ የወንጌልን እውነት ወደ ጎን ጥሎ የእግዚአብሔርን ሐሳብ የክርስቶስን ሐሳብ ሐዋርያት ያስተማሩትን ሐሳብ ወደ ጎን ጥሎ በሰው አስተሳሰብ ላይ መደገፍ መንፈሳዊ ዕውርነት ነው። በሰውኛ ትምህርት ላይ መደገፍ መንፈሳዊ ዕውርነት ነው ወንድሞች። ለዚህ ነው እንግዲህ የዚህ ሕዝብ ልቡ የደነደነ ነው፣ ልቡ የጨለመ ነው። እናንተ ግን ልጆቼ ሆይ አደራ ቃሉን ስትሰሙ ፍሬ እንደሚያፈራ ሰው ሆናችሁ ስሙ። ሐዋርያትን ያላቸው። ስለዚህ ልባችሁ እንዳይደነድን ሁሉ ነገር ያልፋል ብሎ አላቸው። መቼም አንድ እዚህ ጋር መታወቅ ያለበት ነገር አለ። መንፈሳዊ ዕውርነት ህመም ነው ወንድሞች፣ በሽታ ካልታከመ ሞት ያመጣል። ልክ ይሄ ስጋዊ ዕውርነት የሚመጣው
ለምሳሌ አንድ ሰው ወይ ትራኮማ ይዘዋል የሆነ ነገር ይሆናል አይኑን በልጅነቱ በተለያየ ምክንያት ስጋዊ ዕውርነት ይመጣል አይደል አንደኛው በበሽታ ሊሆን ይችላል አንዱ ከናቱ ሆድ ጀምሮ ሊሆን ይችላል በተለያየ ምክንያት ዞሮ ሰው ዕውር ሊሆን ይችላል ካልታከመ ቶታሊ ብላይንድ ነው እንደዛው መንፈሳዊ ዕውርነት ወንድሞቼ በሰዓቱ ካልታከመ መንፈሳዊ ድንዛዜን መንፈሳዊ እንቅልፍን ያስከትላል መንፈሳዊ እንቅልፍ ደግሞ መንፈሳዊ ሞትን ያስከትላል መንፈሳዊ ሞት ማለት ወንድሞቼ ሁለተኛ ሞት ማለት ነው ሁለተኛ ሞት ነው ያያችሁ ስለዚህ ለዚህ ነው እንግዲህ ሐዋርያትን ምን አላቸው እናንተ የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷችኋል ይሄ ህዝብ ግን ስለማያስተውል ለሱ አልተሰጠውም ብሎ መድኃኒታችን ኢየሱስ ክርስቶስ ይሄንን ተናገረ ስለዚህ ወንድሞቼ የእግዚአብሔርን ቃል ስንሰማ የእግዚአብሔርን ቃል በመንማርበት ጊዜ ስንሰማ ፍሬ እንደሚያፈራ ሰው ሆነን እንስማ ለዚህ ነው እንግዲህ መድኃኒታችን ኢየሱስ ክርስቶስ የንጉሱን ቃል የእግዚአብሔርን ቃል ሰምቶ የማያስተውል ሰው ክፉ ይሆንበታል ብሎ እንግዲህ በዛ በዘሪው ምሳሌ ሲናገር ያ መንገድ ላይ የወደቀው የመጀመሪያው ዘር በወፎች የተበላው የሱ ነው ምሳሌ ስለዚህ የእግዚአብሔርን ቃል ስትሰሙ አስተውላችሁ ስሙ እናንተ ሐዋርያት በዚህ ጉዳይ አትከሰሱም ለዚህ ነው እናንተን ግን የሰማይን ሚስጥር ማወቅ ተሰጥቷችኋል ብሎ አላቸው ስለዚህ የእናንተ አይኖች ንጹሃን ናቸው የተባረኩ ናቸው ብሎ ሐዋርያትን መድኃኒታችን ኢየሱስ ክርስቶስ አለ እዛ ጋር እንግዲህ በዚህ እንዳልኳችሁ ቃሉን ሰምተው በማያስተውሉ ሰዎች ላይ ክፉ ነገር ይመጣባቸዋል ቃሉን ሰምተው በሚያስተውሉ ፍሬ በሚያፈሩት ግን ሰማያዊ ሚስጥር ይበለጠ ይሰጣቸዋል ይጨመርላቸዋል በምድርም ይባረካሉ ወንድሞቼ በሰማይም ይባረካሉ ብሎ አላቸው አያችሁ ስለዚህ መንፈሳዊ ዕውርነት ማለት ምንድነው ቃሉን ሰምቶ አለማስተዋል ሌላ ነገር እኮ አይደለም በቃ ቃሉን ሰምቶ አለማስተዋል ምን ይባላል መንፈሳዊ ዕውርነት ይባላል እንግዲህ በዚህ በማቴዎስ 13 ላይ በዘሪው ምሳሌ ያስተማረው ላይ መታቁት ነው ዘሪ ወጥቶ አንድ ገበሬ ዘራ አንደኛው ፍሬ በመንገድ ላይ ወደቀ ሁለተኛው በጭንጫ ቦታ ወደቀ ግን ጭንጫ ስለሆነ ስር ባደገ ሰዓትና ስሩን ሊሰድ ይፈልግ ድንጋይ ስለሆነ ነው ደረቀ ፀሐይ በሚወጣበት ጊዜ ደረቀ ሶስተኛው ፍሬ በሾክ መካከል ወጣ እሱኛው ግን በቀለ ግን ፍሬ ማፍራት አልቻለም ሾኩ አስቀረው አራተኛው በመልካም አፈር ቦታ ላይ ወደቀ 160 እና 30 አፈራ ስለዚህ የእግዚአብሔርን ቃል ስትሰሙ እናንተ ፍሬ እንደሚያፈራ ሆናችሁ ስሙ ፍሬም አፍሩበት ብሎ የተናገረው ቃል ስለ ህዝቡ ግን ሲናገር ይሄ ህዝብ ግን በምሳሌ ለምን ተናገራል ሲባል ህዝቡ አይሰማም እውነት እኮ ነው የእግዚአብሔርን ቃል እኮ ህዝቡ አይሰማም የውሸትን ቃል ይሰማል አሉን ይሰማል ተረቱን ይሰማል እውነተኛውን የእግዚአብሔርን ቃል ግን ሰው አይሰማም ክፉ ወሬ ይሰማል ሐሜት ይሰማል የዘረኝነትን ነገር አጥብቆ አብዝቶ ይሰማል የእግዚአብሔርን ቃል ግን ሰው አይሰማም ስለዚህ ወገኖቼ የህዝብ ምን አለ የዚህ ህዝብ ልብ ደንድኗል ለዚህ እኮ ነው ኢሳይያስ ምዕራፍ 6 ቁጥር 9 ላይ እንግዲህ ማን ይሄድልናል ማን ይላክልናል ብሎ ኢሳይያስ እኔ ሄዳለሁ እግዚአብሔር ባለው ሰዓት እንግዲህ ሄደህ ለህዝቡ ንገርልኝ ዛሬም እግዚአብሔር መንፈስ ቅዱስ እንደዚህ ይላል ይህ ህዝብ አያስተውልም ይላል እንደዚህ አለ ኢሳይያስን እንደዚህ አለው የጌታ ድምጽ ማንን እልካለሁ ማን ይሄድልናል ሲል ሰማው እኔም እነሆኝ ጌታ ሆይ ላከኝ አልኩት እርሱም ሄድ ይሄን ህዝብ መስማት ተሰማላችሁ አታስተውሉም ማየት ታያላችሁ አትመለከቱም በላቸው በአይናቸው እንዳያዩ በጆሮአቸው እንዳይሰሙ በልባቸው እንዳያስተውሉ ተመልሰው እንዳልፈውሳቸው የዚህ ህዝብ ልብ ደንድኗል ነገራቸው አላቸው አያችሁ ስለዚህ ወገኖቼ ሐዋርያትን ግን መልሶ መድኃኒታችን ኢየሱስ ክርስቶስ እናንተ ከደሙ ንጹህ ናችሁ
በከልብ እውነተኛ ደቀ መዝሙር ናቸው፣ እውነተኛ ተከታይ ናቸው። ይሄ ህዝብ ግን እውነተኛ ደቀ መዝሙር አለ ተከታይ አይደለም። ለጊዜያዊ ጥቅም ነው የሚመጣው፣ ዳሞ ስላየ ነው የሚመጣው ብሎ አላቸው። እንግዲህ ከዚህ ውስጥ የምንማረው ወገኖቼ የእግዚአብሔርን ቃል ስንሰማ አስተውለን እንስማ። እግዚአብሔር ለኔ ያለው ሐሳብ ምንድነው? ዛሬ ለኔ ያለው ዓላማ ምንድነው ብለን አስተውለን እንስማ። አያችሁ፣ አስተውለን እንስማ። ይሄ ደግሞ እንግዲህ እግዚአብሔር ይሄ ደግሞ ምን ይፈልጋል መሰላችሁ? እግዚአብሔርን ቃል ለመረዳት የእግዚአብሔርን ቃል ለመስማት ምን ይፈልጋል መሰላችሁ? ከልብ መሰጠት ይፈልጋል። ውሳኔ ይፈልጋል፣ ቁርጠኝነት ይፈልጋል። ልብን ለክርስቶስ መክፈት ይፈልጋል ወንድሞች። ለዚህ እኮ ነው ሐዋርያት ራሳቸው በነገራችን ላይ መድኃኒታችን ኢየሱስ ክርስቶስ ፈሪሳውያንን እናንተ እኮ ለኔ ልብ የላችሁ ለቃሌ ቦታ የላችሁ ማላቸው። ለቃሌ እኮ ቦታ የላችሁ። ሐዋርያትን በዘመኑ ቅዱስ ጳውሎስ ለተለያየ ቤተክርስቲያን የሚያመሰግኗቸው ለቃላችን ልባችሁ ለቃላችን ክፍት ነበር ይሏቸዋል። አንዳንዶቹን ደግሞ ይወቅሷቸዋል። እንደነ ገላትያ ያለን ቤተክርስቲያን ከመቼው ወደ ሰውኛ ትምህርት ዞር አላችሁ? ክርስቶስ ኢየሱስ ክርስቶስ በፊታችሁ እንደ ስዕል ተሰቅሎ ሳለ እሱን እንዳታስተውሉ አዚብ ማን ጣለባችሁ? ይሄን ማወቅ ፈልጋለሁ ብሎ አለ ወገኖቼ። ስለዚህ መሰረታዊ ነጥቡ የእግዚአብሔርን ቃል ስንሰማ አስተውለን እንስማ። አለበለዚያ መንፈሳዊ ዕውርነት ወንድሞቼ ይገዛናል። መንፈሳዊ ዕውርነት ደግሞ ወደ ሌላ በሽታ አሳልፎ ይሰጠናል። ወደ ምን በሽታ? መንፈሳዊ ዕውርነት ወደ መንፈሳዊ እንቅልፍ፣ ወደ መንፈሳዊ ድንዛዜ ይወስደናል። መንፈሳዊ ድንዛዜ ደግሞ ወደ መንፈሳዊ ሞት ይወስደናል ማለት ነው። ስለዚህ ወገኖቼ ቃሉን ስንሰማ የእግዚአብሔርን ቃል ስንሰማ ጊዜ ወስደን እንስማ። ዋናው ልቦናችንን ለክርስቶስ እንክፈተው። የከፈትነውን ያህል ነው እግዚአብሔር የሚገባው ወንድሞቼ። እግዚአብሔር የሚገባው የከፈትንለት ያህል ነው። እቺን ያህል ከከፈትን እቺን ያህል ነው የሚገባው። እንዲህ ከከፈትን እግዚአብሔር በቤታችን በሕይወታችን ይገባል። ይሄንን ነገር እንዳትዘነጉ። ልባችንን ለክርስቶስ መክፈት አስፈላጊ ነው። እግዚአብሔርን ከልብ መፈለግ አስፈላጊ ነው። ኢሳይያስ 55 ላይ እግዚአብሔር በሚገኝበት ፈልጉት፣ ቀርቦም ሳለ ጥሩት። እግዚአብሔር የሚፈለግ ነገር ነው። በነገራችን ላይ ዝም ብሎ ቁጭ ብሎ አይደለም። መጽሐፍ ቅዱስ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ብንሄድ እግዚአብሔርን ስለመፈለግ ነው የሚያስተምረን። ስለዚህ መንፈሳዊ ዕውርነት ምንድነው የሚለውን ከማየቴ በፊት የዚህ ትምህርት መሰረታዊ ዓላማ ወገኖቼ በዚህ ዘመን ከሚገባ በላይ መንፈሳዊ ዕውርነት በዝቷል። በቤተ ክርስቲያን ነክሷል፣ በዓለም ላይ ነክሷል። እኛ እንኳን መንፈሳዊ የምንመስል ሰዎች መልኩን አለን እንጂ ኃይሉን ክደነዋል። ዕውሮች ነን። ለዚህ ነው ፈሪሳውያንን እናንተ ዕውሮች ናችሁ አላቸው። ዮሐንስ ምዕራፍ 9 ሄዳችሁ ተመልከቱ። ዕውሮች እኛ ዕውሮች ነን፣ እኛ ዕውሮች አይደለን ማለት አይ የሥጋ ዕውርነት አይደለም የምላችሁ። ለቃሌ ስፍራ የላችሁም፣ ቃሌን አትሰሙ፣ ስለዚህ ዕውሮች ናችሁ ብሎ አላቸው ወንድሞች። ስለዚህ የዚህ ትምህርት አስፈላጊነት ዓላማው ምንድነው ብላችሁ ብትሉ በዘመናችን መንፈሳዊ ዕውርነት ከሚገባ በላይ ስለበዛ በጊዜ ወገኖቼ መንፈሳዊ ሞት ሳያመጣብን ራሳችንን እንድናስተካክል ለማሳሰብ ነው። ምክንያቱም መድኃኒታችን ኢየሱስ ክርስቶስ በወቅቱ በቤተ መቅደስ ተገኝቶ ነው እነዚህ ካህናት ነን ያሉትን ፈሪሳውያንን ምንድነው ያላቸው? እናንተ ዕውራን ናችሁ ያላቸው። ዕውራን ናችሁ፣ እኔ ወዳለሁበት ልትመጡ አትችሉም፣ ከነ ኃጢአታችሁ ትሞታላችሁ፣ ከነ ኃጢአታችሁ ትኖራላችሁ። እነሱ እኮ መንፈሳዊ ናቸው። በእነሱ ቤት እኮ ካህናት ናቸው። በእነሱ ቤት ሌዋዊ አገልጋዮች፣ የዜማ ሰዎች ናቸው። ወንድሞቼ የሰውን ማውራት ይቀላል። እኛስ ዛሬ ላይ መንፈሳዊ ነን። እግዚአብሔር ይርዳን ወንድሞቼ፣ እግዚአብሔር ይርዳን ሁላችንን። ስለዚህ መድኃኒታችን ኢየሱስ ክርስቶስ ቃሉን ስትሰሙ በማስተዋል ስሙ አለ። እነዛን ግን
ሲወቅሳቸው በተለይ ፈሪሳውያንን ሲወቅስ ያኔ በዚህ በዮሐንስ ወንጌል ምዕራፍ 9 ላይ አይነ ስውሩን በስጋ የታወረው ከፈወሰ በኋላ የተናገረው አንድ ቃል ነው። ቃሉ የሚገኘው በዮሐንስ ወንጌል ምዕራፍ 9 ከ35 እስከ 41 አምጡት እናንተ። እኔ የመጣሁት ኢየሱስ ክርስቶስ የማያዩ ሰዎች ዕውራን የሆኑ እንዲያዩ የሚያዩ ደግሞ እንዲታወሩ ነው የመጣው ይላል። ቁጥር 39 ላይ ኢየሱስም የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ወደዚህ ዓለም ለፍርድ መጣሁ። ፈሪሳውያን በዚህ ጊዜ ምን አሉ? እኛ ዕውሮች ነን አሉ። ዕውሮች ብትሆኑማ ባልተፈረ የሥጋ ዕውርነት አይደለም፣ መንፈሳዊ ግን ዕውራን ናቸው አለ። ወገኖቼ አሁን ስለ ሰው ማውራት በጣም ቀላል፣ ስለ ራሳችን ማውራት ነው ከባዱ። ስለዚህ ራሳችንን እንድንመረምር እግዚአብሔር ይርዳን። ምንድነው መንፈሳዊ ዕውርነት? መንፈሳዊ ዕውርነት ማለት ወንድሞቼ ቅድም እንዳልኳችሁ የእግዚአብሔርን እውነት የክርስቶስን እውነት ወይም የክርስቶስን እውነት ለመቀበል አለመቻል፣ የእግዚአብሔር እውነት ለመቀበል አለመቻል ወይም አለመፈለግ መንፈሳዊ ዕውርነት። ብዙ ሰዎች ወይ መቀበል አይችሉ አያምኑ ማለት ነው፣ ወይ መቀበል አይችሉ ወይም ደግሞ መቀበል አይፈልጉ። በሌላ አነጋገር የወንጌልን እውነት የክርስቶስን ወንጌል እውነት ወደ ጎን ጥሎ በሰው አስተምሮ ወደ ተረት በሰውኛ ትምህርት ላይ መደገፍ። ወንድሜ የምትማረው ነገር አረጋግጥ። ብዙ ውሸተኛ አስተማሪዎች፣ ብዙ ውሸተኛ ነቢያት ወደ ምድር ላይ ገብተዋል። ምንም ጥያቄ የለው። ስለዚህ የምትማረው ነገር ስማ፣ መስማት ጥሩ ነው፣ ግን አጣራው። መክሰር አለ እንዳንከስር ወንድሞቼ። የሰማ ነው አሁን እንኳን የሰማችሁ ነው ወይ? እውነት ነው ወይ? ዮሐንስ ወንጌል ምዕራፍ 9:35 ላይ ክርስቶስ ብሏል ወይ? የማያዩ እንዲያዩ የሚያዩ እንዲታወሩ እኔ ለፍርድ መጥቻለሁ ብሏል ወይ? ካለ ተቀበለው፣ ካላለ ተወው። አረጋግጥ እንጂ አባ ከሌ ስላሉ፣ ቄስ ከሌ ስላለ፣ ዲያቆን ከሌ ስላለ መቅለጥ አለ ወንድሜ፣ መቅለጥ አለ። ከልቤ ነው የምነግራችሁ። ስለዚህ በአጠቃላይ መንፈሳዊ ዕውርነት ምንድነው ብለን ብንል የእግዚአብሔርን እውነት መቀበል አለመቻል ወይም መቀበል አለመፈለግ መንፈሳዊ ዕውርነት ነው። ወንጌልን ወደ ጎን ጥሎ ሰውኛ ትምህርት ላይ መደገፍ፣ ሰውኛ አስተሳሰብ ላይ መደገፍ ወንድሜ ዕውርነት ነው። በዝርዝር መጣበታለሁ መንፈሳዊ ዕውርነት ምን ማለት እንደሆነ። ይሄ የሚመጣው እንግዲህ እግዚአብሔር ራሳችን እንድንመረምር ነው። ስለ ራሳችን ስለ እኔና ስለ እናንተ ነው ወንድሞች። ይሄን ቃል አሁን ለምትሰሙት በኋላም እግዚአብሔር ፈቅዶና ወዶ ለምትሰሙት ነው። ስለዚህ በዝርዝር ምን ማለት ነው መንፈሳዊ ዕውርነት ብለን ብንል ቅድም እንዳልነው ይሄ ሕዝብ እየሰማ አያስተውልም፣ እያየ አይመለከትም፣ ልበ ደንዳና ነው። ስለዚህ ይሄ ሕዝብ ለዚህ ነው በምሳሌ የምነግራቸው። ለምን በምሳሌ ትነግራለህ? ለዚህ ነው በቃ አይድንም። ይሄ ሕዝብ ተመልሶ እንዳንድ ነው፣ ልቡ ደንድኗል። ማንን ነው ይሄንን ያለው? ሕዝቡን ነው። እግዚአብሔር መንፈስ ቅዱስ ወገኖች ዛሬ እንድናስተውል ይጠይቀናል። ልጆቼ አስተውሉ ይለናል። አያችሁ፣ ልጆቼ አስተውሉ። ስለዚህ በዝርዝር መንፈሳዊ ዕውርነት ምንድነው ብለን ብንል የእግዚአብሔርን እውነት የወንጌልን እውነት እያወቀ የሚመስለው ግን የማያውቅ፣ እኔ አውቃለሁ ይላል ግን አያውቅም። እግዚአብሔርን አመልካለሁ ይላል፣ እሱ አምልኮቱ ግን ጣዖት ነው። እግዚአብሔርን አገለግላለሁ ይላል፣ እሱ ግን የእሱ አገልግሎት ግን ሰይጣንን ነው። ወንድሞቼ ለዚህ ነው መንፈሳዊ ዕውርነት ምንድነው ብለን ያነሳነው። ስለዚህ መንፈሳዊ ዕውርነት ጠቅለል ባለ ቋንቋችን ብትይዙልኝ ደስ ይለኛል። የእግዚአብሔርን እውነት የክርስቶስን እውነት ለመቀበል አለመፈለግ፣ ለመቀበል አለመቻል፣ የወንጌልን እውነት ለመቀበል አለመቻል፣ በሰው ትምህርት ላይ መደገፍ። የሰው ትምህርት ወንድሜ የትም አያዋጣ፣ የትም አያደርስም። ስለዚህ በአጠቃላይ በዝርዝር ስንመለከተው እንግዲህ መንፈሳዊ ዕውርነት ማለት ሰውየው እግዚአብሔር ልክ ፈሪሳውያን እኮ ካህናት እኮ ናቸው። እንዴት ነው የማትረዱት? ይሄን ካህናት ናቸው፣ ቤተ መቅደስ እኮ ነው ይሄን ትምህርት ያስተማረው። ዕውራን ናቸው አላቸው። መንፈሳዊ ዕውራን እግዚአብሔርን እናገለግላለን ትላላችሁ፣ እግዚአብሔርን አለም እናንተ ዲያብሎስን ነው። ለምን እኔን እንኳን ልትገሉኝ ትፈልጋላችሁ?
የእግዚአብሔር ሰው ሰውን አይገድልም፣ ይልቅ እሱ ሞቶ ያድናል። እኔን እንኳን ልትገሉ ትፈልጋላችሁ፣ ልባችሁ ለቃሌ ቦታ የለውም፣ እውራን ናችሁ አላቸው። መንፈሳዊ ዕውርነት ይሄ ነው። እግዚአብሔርን ያገለገሉ ይመስላችኋል። እኛ እኮ አባታችን አብርሃም ነው፣ እኛ እኮ አንድ እግዚአብሔር ነው አባታችን። ኖ እናንተ አባታችሁ አብርሃም አይደለም። የአብርሃም ልጆች ብትሆኑ ኖሮ እኔን ትወዱኝ ነበረ፣ ፍቅር ይኖራችሁ ነበር። እግዚአብሔር አባታችን ነው አላቸው። አይደለም፣ የእናንተ አባት ያ ነፍሰ ገዳዩ ዲያብሎስ ነው አላቸው። ዮሐንስ ወንጌል ምዕራፍ 9 ሂዱና አንብቡ። የቤተ መቅደሱ ሰዎች ነው ያላችሁ። ዛሬም እግዚአብሔር መንፈስ ቅዱስ እኛ ራሳችሁን መርምሩ ይለናል፣ ራሳችሁን ፈትሹ ይለናል። ስለዚህ መንፈሳዊ ዕውርነት በዝርዝር ሲታይ ሰውየው ወንጌልን አውቃለሁ ይላል፣ ግን አያውቅም። ያችሁ የእግዚአብሔርን እውነት የወንጌልን ዕውቀት እያወቀ የሚመስለው ግን የማያውቅ፣ የተረዳ የሚመስለው ግን ያልተረዳ መንፈሳዊ ዕውር ይባላል። ይሄ ብቻ አይደለም፣ እግዚአብሔርን እያመለከ ይመስለዋል፣ እሱ ግን ጣዖት ነው የሚያመልከው። አሜን። አሁን ለእናንተ ልንገራችሁ፣ ምንድነው ሰሞኑን ጠቅላላ ሀገራችንና ዓለማችንን የሚያመሰው? እግዚአብሔርን እያመለክን ነው። ሪሊ ስለ ሰው ማናወራ ግድ የለም፣ ስለ ራሳ እኛስ ምን ሆነ? እግዚአብሔርን እያመለክን ነው? በእውነት እግዚአብሔርን እያመለክን ነው ከሆነ እግዚአብሔር ይክበር ይመስገን፣ እንዲሸለምበታለን አንድ ቀን። ካልሆነ ግን ወገኖቼ ላደረግነው፣ በስጋችን ላደረግነው፣ በመንፈሳችን ላደረግነው ሁሉ አካውንታቢሊቲ አለ። ስለዚህ ወገኖቼ ጥንቃቄ ማድረግ ይጠብቃል። ስለዚህ እግዚአብሔርን እያመለከ የሚመስለው ግን እሱ አምልኮቱ ጣዖት የሆነ ሰው እሱ መንፈሳዊ ዕውር ነው። ጣዖት ማለት ምን ማለት ነው? ጣዖት ማለት እኮ የግድ ስታቹ አቁመ ይቺ ምንድነው ሐውልት ነገር አቁመ ሄደ መስገድ እኮ አይደለም። ከእግዚአብሔር የበለጠ የምትወደው ነገር ሚስት ብትሆን፣ ልጆች ቢሆኑ፣ በምድር ያለ ነገር ይሁን፣ ከምድር በታች ቢሆን፣ በሰማይ ያለ ነገር ቢሆን፣ ከእግዚአብሔር የበለጠ የምትወደው ነገር ጣዖት ነው። አንዳችም ነገር ከእግዚአብሔር የበለጠ የምንወደው አይኖር። ለዚህ እኮ ነው እግዚአብሔር ሕግ ሲያወጣ የመጀመሪያው ሕጉ ከኔ ውጪ ሌላ አምላክ አይኖራችሁ ሲል እኮ ከኔ የበለጠ የምትወደው አይኖር። አምልኮት እኮ ማለት መውደድ ነው። ከኔ የበለጠ የምትወደው ሌላ ነገር አይኖር ብሎ መድኃኒታችን ኢየሱስ ክርስቶስ ከትእዛዛት የመጀመሪያው ትእዛዝ እኔን ውደዱኝ እኮ ነው። እኔን ውደዱኝ ነው። ስለዚህ አንድ ሰው መንፈሳዊ ዕውር የሚባለው እግዚአብሔርን እያመለከ የሚመስለው ግን ያልሆነ፣ ሌላው እግዚአብሔርን ያገለገለ ይመስለውና እንደ ፈሪሳዊ ያገለግላሉ እኮ፣ ቄሶች ናቸው፣ ይቀድሳሉ እኮ፣ ቤተ መቅደስ ውስጥ እኮ ነው ይህንን ያላቸው። እግዚአብሔርን ያገለገሉ ይመስላቸዋል። መድኃኒታችን ኢየሱስ ክርስቶስ ግን እናንተ እግዚአብሔርን አይደለም ዲያብሎስን የምታገለግሉታል፣ መንፈሳዊ ዕውራን ናቸዋል። እንዴ እኛ ዕውራን አይደለንም? ስለ ስጋ ዕውርነት አይደለም፣ ዕውራን ናችሁ፣ ገዳዮች ናችሁ፣ ሰው የምትገሉ መስቀል አጥልቀን አሁን እኛ ሰው እንገላለን። ያዝን ነው። ዞሮ መንፈሳዊ ዕውርነት ማለት እግዚአብሔርን እያገለገለ የሚመስለው ግን አገልግሎቱ እሱ በተቃራኒው ሰይጣንን ከሆነ መንፈሳዊ ዕውርነት ነው። እንግዲህ ሰው እንዴት ነው፣ በምን ምክንያት ነው መንፈሳዊ ዕውር የሚሆነው? ወገኖቼ ሰው መንፈሳዊ ዕውር የሚሆነው ዕውቀት በማጣት ነው። በተለይ መንፈሳዊ ዕውቀት በማጣት ነው። የእግዚአብሔርን ሐሳብ ባለመረዳት ነው። ወደዚህ ምድር ለምን እንደመጣት ባለመረዳት ነው። ስለዚህ ሰው መንፈሳዊ ዕውር የሚሆነው ሰው ላይ ዲፔንድ ያደርጋል። ራሱ ከመመር ፈንታ፣ ራሱ ከማረጋገጥ ፈንታ ሰዎች እንዲያደርጉለት፣ አባ ከሌ እንዲያደርጉለት፣ ቄስ ከሌ እንዲያደርግለት ይፈልጋል። ኦ ኖ ማይ ፍሬንድ። ስለዚህ መንፈሳዊ ዕውርነት እንዴት ሊሆን ይችላል ብለን ብንል በሽታው መንስኤው ምንድነው? መንፈሳዊ ዕውቀት ማጣት፣ የእግዚአብሔርን መንግስት ምስጢር አለመረዳት፣ የእግዚአብሔር ለኛ ያለውን ዓላማ አለመረዳት መንፈሳዊ ዕውርነት ነው። ለዚህ እኮ ነው ሆሴዕ ምዕራፍ 4 ላይ ሕዝቤ ዕውቀት በማጣት ጠፋ ይላል። ወንድሞች ምንድነው የሚለው? ሕዝቤ ዕውቀት በማጣት ጠፋ፣ ካህኖቼም ዕውቀትን በመጥላታቸው ይላል። ካህናት ዕውቀት ሲጠሉ አያስፈራም? አያስደነግጥም? ካህኖቼም ዕውቀት በማጣታቸው ይላል። እና ወንድሞቼ እግዚአብሔር ሕዝቤ ዕውቀት በማጣት
ጠፋ። እንደዚህ ይላል፣ ሕዝቤ ዕውቀት በማጣት የተነሳ ጠፍቷል። ካህናቱ ዕውቀትን ጠልተዋልና የኔ ካህን እንዳይሆኑ እኔ ጠላዋቸው። አያችሁ። ስለዚህ ምንድነው መንፈሳዊ ዕውርነት ከምን የመጨ ነው ብላችሁ ብትሉ ወንድሞቼ፣ ዕውቀት በማጣት መንፈሳዊ ዕውቀት የእግዚአብሔር ሐሳብ ካለ መረዳት ይመጣል። አጠቃላይ ዕውቀትን በማጣት መንፈሳዊ ዕውቀትን የእግዚአብሔርን ትምህርት የክርስቶስን ትምህርት ባለ መረዳት የሚመጣ ነው። መንፈሳዊ ዕውርነት እንደ በሽታ ነው። ልክ እንደ ስጋዊ ዕውርነት በሽታ ነው። ካልታከመ ሞት ያመጣል። ስጋዊ ዕውርነት ሰው ዕውር የሚሆነው በወቅቱ ካለ መታከም የተለያዩ ምክንያቶች ቢኖሩትም ሰዎች በስጋ ዕውር ይሆናሉ። እና መንፈሳዊ ዕውርነት ወገኖቼ በተለያየ ምክንያት ይመጣል። እንዴት ይመጣል? ግዴለሽ ስንሆን ይመጣል። አዎ ስንፍና ያመጣዋል። በግዴለሽነት አዎ ግዴለሽ ስንሆን የእግዚአብሔርን ቃል ስንሰማ ባለማስተዋል ቤተክርስቲያን እንሄዳለን እናስቀድሳለን፣ ግን ስብከተ ወንጌል ሰዓት ላይ ለሽ እንላለን። ግዴለሽ መሆን ስለዚህ መንፈሳዊ ዕውርነት ያመጣል። መንፈሳዊ ዕውርነት በእግዚአብሔር ላይ ሳይሆን በሰው ላይ መደገፍ፣ ባህልም ራሱ ጥንቃቄ በእግዚአብሔር ያልሆነ ከእግዚአብሔር ጋር የተስማማ ካልሆነ ባህል ራሱ አስቸጋሪ አይደለም። ባህል ሃይማኖት ራሱ ወገኖች ጥንቃቄ ካልተደረገበት ሃይማኖት ራሱ ስንት ሚሊዮን ሃይማኖት አይደለም። ሃይማኖት ራሱ እኮ ገዳይ ነው። አንዳንዴ ጥንቃቄ ካልተደረገበት የእግዚአብሔር ሃይማኖት ካልሆነ የክርስቶስ ሃይማኖት ካልሆነ በስመ ሃይማኖት ስንቶች ሰዎችን ገለዋል። ስለዚህ አይደለም ባህል ሃይማኖት ራሱ ወገኖች ለይቶ የእግዚአብሔር ሃይማኖት የቱ ነው ብሎ ማወቅ ይጠይቃል። ስለዚህ ትልቁን መንፈሳዊ ዕውርነት እንዴት ይመጣል? በግዴለሽነት ይመጣል። በልብ ድንዳኔ ይመጣል። በልብ ድንዳኔ ይመጣል። የእግዚአብሔርን ሐሳብ ካለ መረዳት እግዚአብሔር በምድር ላይ ሲያስቀምጠን ዓላማ አለው ወንድሞች፣ እና ያንን ካለ መረዳት ይመጣል። ስለዚህ ሌላው የጠላት ሴራ መድኃኒታችን ኢየሱስ ክርስቶስ ስለ ስንዴ ሲያስተምር ነው። ሐዋርያት አንድ ነገር ጠይቁት። በማግስቱ ትላንት የተዘራው ስንዴ ነበር። ጠዋት ሲመጡ እንክርዳድም አብሮ አየ። ምንድነው? እንዴት ትላንት ንጹህ ስንዴ ዘርተናል ነበር ሲል ጠላት አደረገ። ስለዚህ መንፈሳዊ ዕውርነትን ማን ያመጣል? ጠላት። ወንድሞቼ ጠላት ያመጣል። አዎ መጥፎ ትምህርት፣ የውሸት ትምህርት መንፈሳዊ ዕውርነትን ያመጣል። አያችሁ፣ ውሸተኛ አስተማሪዎች ያልተባሉትን የሌለ ያልተጻፈውን ፈጥረው የሚያወሩ ሚሊዮኖች ናቸው በዚህ ዘመን። ፈጥረው ምን ችግር አለባቸው? ማንስ ይጠይቃቸዋል? ሰው ይሄ የእግዚአብሔር ቃል ከየት መጣ? ይሄ ቃል ከየት መጣ? ክርስቶስ አስተምረዋል ወይ? ሐዋርያት አስተምረዋል ወይ? ሊቃውንት ቀደምት ሊቃውንት አስተምረዋል ወይ ብሎ የሚጠይቅ የለም። አሉ መምህር ከላይ አሉ፣ እንወስደዋለን፣ ችግር የለም። ስለዚህ መንፈሳዊ ዕውርነት በውሸተኛ አስተማሪዎች፣ በውሸተኛ ነቢያት፣ በውሸተኛ ሐዋርያት ይመጣል። ጣጣው ምንድን ነው? እየጠቀለልኩ ልጅ ትምህርት መንፈሳዊ ዕውርነት ወገኖች ጣጣ አለ፣ አበሳ አለ። በኋላ ላይ ካልታከመ በጊዜው ይውላችሁ መንፈሳዊ ዕውርነት ለመንፈሳዊ እንቅልፍ አሳልፎ ይሰጠናል። ለመንፈሳዊ ድንዛዜ ለመንፈሳዊ ሞት። መንፈሳዊ ሞት ደግሞ ሁለተኛ ሞት ነው፣ ሲኦል። ጥንቃቄ ይጠይቃል። ስለዚህ መንፈሳዊ ዕውርነት የሚያስከትለው ነው የእግዚአብሔርን ቁጣ ያስከትላል። የእግዚአብሔርን ቁጣ መንፈሳዊ ዕውራን ከሆነ እንደ እግዚአብሔር ሐሳብ ካልሄድን የእግዚአብሔር ቁጣ ይገለጣል። ለምን? ለምሳሌ እኔ አሁን አላነበውም። ሮሜ 1 ከምዕራፍ 18 እስከ 23 ሂዱና አንብቡ። እግዚአብሔርን እንደ እግዚአብሔርነቱ ስላላወቁ ቁጣው ተገለጠባቸው ነው የሚለው። ለማይሆን መንፈስ አሳልፎ ሰጣቸው ነው የሚለው። እውነትን በአመፃ በሚከለክሉ ሰዎች በኃጢአተኛነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። እግዚአብሔርን እንደ እግዚአብሔርነቱ ስላላከበሩት፣ እግዚአብሔርን እንደ እግዚአብሔርነቱ ስላላመለኩት ለማይሆን መንፈስ ሰጣቸው። ወንዶች ወንዶችን ተመኙ፣ ሴቶች ሴቶቻቸውን ተመኙ። ስለዚህ መንፈሳዊ ዕውርነት ጣጣ አለ ወንድሞቼ። ምን ያመጣል? የእግዚአብሔርን ቁጣ ያስከትላል።
ከእግዚአብሔር መለየት ያስከትላል። ለሲኦል ሰውን ይዳርጋል። በጣም ጥንቃቄ ያስፈልጋል። ስለዚህ ምንድነው እቺን ያዙልኝ፣ መንፈሳዊ ዕውርነት በጊዜ ካልታከመ መንፈሳዊ ድንዛዜ ወይም መንፈሳዊ እንቅልፍ ያመጣል። መንፈሳዊ እንቅልፍ በጊዜ ካልታከመ መንፈሳዊ ሞት፣ መንፈሳዊ ሞት ደግሞ ሁለተኛ ሞት ነው። ይሄ ነው መድኃኒቱ። ምንድነው ለመንፈሳዊ ዕውርነት መድኃኒቱ ምንድነው? መድኃኒት አለው? መፍትሄ አለው? መድኃኒቱ ወገኖች ዕውቀት ነው፣ መንፈሳዊ ዕውቀት ነው። መፍትሄው መንፈሳዊ ዕውቀት ነው፣ ትምህርት ነው፣ ለመማር መፈለግ ነው፣ እግዚአብሔርን ከልብ መፈለግ ነው። እግዚአብሔርን ይፈልጋለሁ በቤቴ በሕይወቴ ግባ ብሎ ማለት ይጠይቃል። ቅድም ግን ምናል ሕዝቤ ግን ዕውቀት በማጣት ጠፋ እንዳለው ለመዳን መፍትሄው ደግሞ ዕውቀት ነው። የእግዚአብሔርን ቃል ስንማር በማስተዋል መማር ነው። መድኃኒቱ እውነት ወደ ሆነው ብርሃን ወደ ሆነው ከጨለማ ሕይወት ወጥቶ ብርሃን ወደ ሆነው ወደ ክርስቶስ ዞር ማለት ነው። እሱ ነው መድኃኒቱ። አያችሁ፣ ወደ እውነተኛው ብርሃን ወደ ክርስቶስ ዞር ማለት ነው። ለዚህ እኮ ነው እውነተኛውን ብርሃን ክርስቶስን መያዝ ነው። እኔ እውነተኛ ብርሃን ነኝ። ጨለማን የሚያጠፋ ብርሃን እሱ ነው። እሱ ምን አለ? ለምሳሌ በዮሐንስ ወንጌል ምዕራፍ 8 ላይ በእውነት የሚከተለኝ ሰው በእውነት የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል፣ በጨለማ አይኖርም። አያችሁ። ስለዚህ ወገኖቼ መንፈሳዊ ዕውርነት በጣም የተንሰራፋበት ዘመን ላይ ነው። ጥንቃቄ እናድርግ። ቤተክርስቲያን መሄዳችን በቂ አይደለም። ቤተክርስቲያን መሄዳችን እግዚአብሔር ደስ ይለዋል፣ ማስቀደሳችን እግዚአብሔር ደስ ይለዋል። ነገር ግን ስንሄድ በዓላማ እንሂድ። ለዚህ ነው የንጉሱን ቃል የእግዚአብሔርን ቃል ሰምተው በማያስተውሉ ላይ ክፉ ይመጣባቸዋል። እናንተ ግን ቃሉን ስትሰሙ አስተውላችሁ ፍሬ እንደሚያፈራ ሰው ሆናችሁ ስሙ ያለው። አያችሁ። ስለዚህ በጥንቃቄ መያዝ ያስፈልጋል ማለት ነው። ስለዚህ መፍትሄው መንፈሳዊ ዕውቀት ነው። መፍትሄው ጸሎት ነው። መፍትሄው ወደ ክርስቶስ ዞር ማለት ነው። አይናችንን በክርስቶስ ላይ ማድረግ ነው። እንግዲህ በዚህ ርዕስ ውስጥ ምንድነው የተማርነው? ትምህርቴን ልጨርሰው። የተማርነው ስለ መንፈሳዊ ዕውርነት ነው። በዚህ ዘመን መንፈሳዊ ዕውርነት ከሚገባ በላይ በዝቷል ወንድሞች። ይህን ትምህርት ላለፉት ጥቂት ሳምንታት ሳስተምር ነበርና ምናልባት ቤተ እስጢፋኖስ በሚለው ሄዳችሁ ብትሰሙት ይጠቅማችኋል። እና የተማርነው ስለ መንፈሳዊ ዕውርነት ነው። መንፈሳዊ ዕውርነት ከምን ይመጣል አለን? ዕውቀት በማጣት፣ መንፈሳዊ ዕውቀት በማጣት። ሕዝቤ ዕውቀት በማጣት ጠፋ። ካህኖቼ ዕውቀት ስለጠሉ እኔም ጠላኋቸው፣ ልጆቻቸውን ጭምር ጠላኋቸው ነው የሚለው ሆሴዕ ምዕራፍ 4 ቁጥር 10። ስለዚህ መንፈሳዊ ዕውርነት መድኃኒቱ ምንድነው? ዕውቀት ነው። መንፈሳዊ ዕውቀት ማረጋገጥ ነው። የተማሩትን ማረጋገጥ ነው። ዝም ብሎ ይዞ መሄድ አይደለም። ስንት ሚሊዮን ሌላው ሊቀር ሚሊዮን ሃይማኖት እንደው ክርስትና እንኳን እንዳለው እንዴት አንረዳ? ታዲያ ሁሉ ሚሊዮን እኮ እውነት አይደለም። ለዚህ ነው ማረጋገጥ የሚጠይቀው። ስለዚህ መንፈሳዊ ዕውርነት እንዴት እንደሚመጣ በግዴለሽነት፣ በክፉ አስተማሪዎች፣ በሰይጣን ስራ፣ በኃጢአት መንፈሳዊ ዕውርነት ይመጣል። ግዴለሽ አለመሆን፣ ግዴለሽ መሆን መጥፎ ነው። መፍትሄውንም ደግሞ አስቀመጥ። መማር፣ ማወቅ፣ የእግዚአብሔርን ቃል በጥንቃቄ ማወቅ፣ የተማሩትን በሕይወት መኖር። ምን እናድርግ? ጨረስኩ። ምን እናድርግ? ራሳችን መርምር። እኛ ስለ ሰዎች አይደለም። ነገ ማንንም አያስጥልም። ስለዚህ ወገኖቼ ራሳችንን እንመርምር፣ ራሳችንን እንፈትን፣ ራሳችንን እናስተካክል። እኔ እንደ ክርስቶስ እንዳለኝ ነው ወይ የኖርኩ ያለሁት? እግዚአብሔር እንደፈለገ ነው ወይ የኖርኩ ያለሁት ብለን ራሳችንን እንመርምር። ሌላው የእግዚአብሔርን ዓላማ እንረዳ። እግዚአብሔር ወደ ምድር ሲያመጣን ዓላማ አለው። ምድርን ሲሰራ ዓለምን ሲሰራ ዓላማ። ስለዚህ የእግዚአብሔርን ዓላማ መረዳት። በመጨረሻ ወደ ብርሃኑ ባለቤት መጠጋት። ክርስቶስ ነው የብርሃኑ ባለቤት። ወደ ክርስቶስ ዞር ማለት ይሄ ነው የሚያዋጣው ወገኖቼ። ክርስቶስን ሰው መያዝ ነው። ወደ ብርሃኑ ባለቤት መጠጋት፣ ክርስቶስን መያዝ፣ በእርሱ መኖር፣ ለእርሱ መኖር።
በእርሱ ብርሃን መመላለስ መድኃኒት ነው። ደስ የሚለውን ነገር ልንገራችሁና ልጨርስ። ለኔና ለእናንተ ዛሬ መልካም ቀን ነው። ለኔና ለእናንተ ወንድሞች ከልቤ ይላለሁ ዛሬ መልካም ቀን ነው። ለኔና ለእናንተ ዛሬም እግዚአብሔር እድሉን ሰጥቶናል። ተስፋዋለን። በንስሐ ወደ እግዚአብሔር መመለስ እንችላለን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ሰላም እግዚአብሔር ይብዛላችሁ። ሰላም ሁኑ። አሜን።